ሰላም እንዴት ናችሁ? እስከዳር ነኝ። ይህ ለሙዚቃ ወዳጆች ሁልጊዜ የማቀርብላችሁ ፕሮግራም ይሆናል። ይሄ የመጀመሪያ ቪዲዮ ነው። ብዙ ማውራት አልችልም፣ ግን ያው እሞክራለሁ። ዛሬ ይዤላችሁ የቀረብኩት በዚህ ዓመት ከወጡ በጣም ከወደድኳቸው አልበሞች አንደኛ የሆነውን የቤተልሔም ሸረፈዲን ደስተኛ የሚለውን አልበም ነው። ይህን አልበም በጣም የወደድኩት። በእርግጥ ትንሽ ቆየት ብሏል። ልሰራ ካሰብኩት ቀን በጣም ዘግቻለሁ፣ ግን ያው የኑሮውን ሁኔታ ውጣ ውረዱን ታውቁታላችሁ። ዛሬ የምናየው ይሆናል ማለት ነው። በጣም የወደድኩትን ስራ የትኛው እንደሆነ እነግራችኋለሁ። አብራችሁን ቆዩ። ይህ አዲስ ቻናል ነው። አዲስ ቻናል አይደለም፣ በእርግጥ ቆይቷል፣ ግን እኔ ዘፈን ለቅቄበት ዘፈን እዘፍናለሁ። ዘፈን ለቅቄበት ማንም አላየኝም እና እባካችሁ ገብታችሁ እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አብራችሁን ሆኑ። መልካም ቆይታ። እንግዲህ የአልበም በኩራ ስቱዲዮ ተለቋል። ይህ አልበም 10 ዘፈኖች አሉት። ከ10ሩ ዘፈኖች የትኛው ወደድሽ ብትሉኝ እኔ ሁሉንም ነው የምላችሁ፣ ግን እንደ የሲዝኑ የምታዳምጡት የለም። መጀመሪያ የወደድኩት ዘፈን ሰምቼ በጣም የወደድኩት እንዴት የሚለውን ነበረ። በጣም ነበር የወደድኩት። እሱም ትንሽ ላሰማችሁ። ሀሳብ ከኔ ሀሳብ ልብህም ከልቤ እንደሆነ ማወቅ ፈልጋለው። አንተን ወደድ ያልከፋኝ ግን እስክታፈቅረኝ። በጣም መጀመሪያ የሰማሁት ዘፈን ይሄን ነበረ። በጣም ነበር የወደድኩት። የሙዚቃው ፕሮዳክሽን በጣም ጥርት ያለ ነው። በጣም በደንብ የሚሰሙ ናቸው ሙዚቃዎቹ። በዚህ ያው ታምሮ አይታማም። ከዚህ በፊት የለቀኩትን ዘፈን ከኔ ጋር ማብረን ሰርተናል። በጣም ታለንትድ ልጅ ነው። በቃ እኔ ምን ልበላችሁ፣ ጎበዝ ልጅ ነው። ለኔ የሚሰራልኝ ሙዚቃ አሪፍ ነበረ። በዚህ አጋጣሚ ቴንክ ዩ ታሜ፣ በጣም ነው የማመሰግነው። ግን አላዩትም። ኧረ ይልኝ ገብታችሁ ባካችሁ። እና ይሄ ዘፈን በጣም ዜማው አሪፍ ነው። ሁሉ ነገር ሀሳቡም ብዙ ሴቶችን የሚነካ ሀሳብ ነው። ናቲ በዚህ ላይ በጣም አሪፍ ተች አርጓል የብዙ ሴቶችን ብዬ አስባለሁ። እና ሀሳቡ በጣም ነው የሚገርመው የብዙ ሴቶች ሀሳብ ስለሆነ ይመሻል ስንት ነገር ጀመር ስንት ይፈጅብሃል አንተን ለማፍቀር ንገረኝ ስንት ዓመት ልኑር እስክትወደኝ እኔ ያንተ ስሜት መረዳት ከበደኝ። እንዴት ልረዳህ ግራ ገባው ልቤን መውደድህ። ኧረ እንዴት ላሆን ብልህ። በጣም ነው የወደድኩት። ከዛ በኋላ የወደድኩት ደግሞ ሁለተኛ ሰምቼ የወደድኩት ቻው ቻው የሚለውን ዘፈን ነው። እና ይህም ራሱ በጣም የሚገርም ደስ የሚል ሀሳብ ያለው ነው። በቃ የሆነ ልብ የሚነካ ነገር ነው። በቃ በጣም አብዛሹ ካላችሁ በቃ እቀበላለሁ። በጣም ነው የወደድኩት ይሄን አልበሙን። ያው ዜማው ምህረተአብ ነው። ምህረተአብ ደስታ በጣም ጥሩ ዜማዎችን የሚሰራ ልጅ ነው። በጣም እንደ አቅሙ ራሱ የሚሰራ አይመስለኝም እኔ በበኩሌ። ለምን የሚሰራቸው ዜማዎች በጣም የሚገራርሙ ናቸው። ከዚህ በፊት ለሄዋን ሙነዬን በጣም ነው የምወደው እኔ። እሱን የሰጣት ሌላም ብዙ ዜማዎችን የሰራ ልጅ ነው። ግጥሙን ያው ናቲ ነው። ሙዚቃውንም ታምሮ ነው። ፊትም የኛ ነገር የተለያየኑ አብረን ሆነን ነበር እምባዬ ተማጽኖ እንዳያስታርቀን ያለቀው ያኔ ነው ልብህ የሄደ ቀን እያንዳንዱን ቀናት በእምባዬ ዘፈርኩኝ ጫው ስልኖር ያለው እያሸራረፍኩኝ ዛሬም ለበደል ላረከኝ ጣል
ይጣፍጣል ቻው ማለት ብቻ ነው የቀረኝ አንድ ቃል አሂ በል ቻው ቻው ውዴ ቻው ቻው አሂ በል ቻው ቻው ፍቅሬ ቻው ቻው አይ በል ቻው ቻው ውዴ ቻው ቻው አይ በል ቻው ቻው ፍቅሬ ቻው ቻው። እዛ ሶስተኛ የወደድኩት ደስተኛ የሚለው ያው እኔ ባዳመጥኳቸው ነው። ልክ መጀመሪያ ጆሮ ውስጥ የሚገባው ሙዚቃዎች አሉ፣ እየቆያችሁ ደግሞ የምትወዱት ሙዚቃ አለ። እኔ እንደዛ ነኝ። ያው መጀመሪያ ሰማ የወደድኩት እንዴት ብለሃል አንዴ ብትጎዘጉዝ አበባ ዛሬ አይገባ ቆይ 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 ለምን መጣ ቆይ 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 ለምን መጣ ቆይ 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 ለምን መጣ ቆይ 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 እዛ ደግሞ በቃ በጣም ውድድ ያደረኩት ደግሞ በጣም እሷም ይህን ዘፈን ወዳለች ሰምቻለሁ፣ ግን ለእኔ በጣም ነው የምወደው። የጎኔዋ የጎኔዋ ሽሽጋ ለምጥሜ ህመሜ አካልዬ የኔ የጎኔዋ የጎኔዋ ሽሽጋ ለምጥሜ ህመሜ ይህ ዘፈን ደግሞ በቃ አፍቅሮ አፍቅሮ ነው የምር በቃ ምንም ፍቅር ትፈልጋላችሁ። ይህን ዘፈን ስትሰሙ በጣም ነው ደስ የሚለው። አገላለጹ ናቲ የእሷን ማዘፋፍን ስታይ በጣም ጎበዝ። እኔ በቃ አልጠብኳትም የምር ለመናገር በጣም ብዙ ጊዜ ደክማ እንደሰራችሁ ያስታውቃል። እና በዚሁ አጋጣሚ ቤቴ በጣም ነው የማደንቅሽ። እውነት የሚገርም አልበም ስለሰጣችሁን ሁላችሁንም በጣም ነው የማመሰግናችሁ በግሌ እንደ ሙዚቃ ወዳጅ። እንቀጥል። ያዛ ቀጥሎ ደግሞ ልቤም አሪፍ ዘፈን በምን ሰበብ ደግሞ ልቀር ዛሬስ ደግሞ ካለኝ ጉዳይ ይዘው አይለቅ ያንተ ምቾት ሂጂ ጃይል ያንተ ጸባይ ሜላ አሮ ነው። ምንም የተለያየ ነው ድምጻቸው ከለሩ ግን እሷም ሰማንስ መርባት በትናት ዜማ የሰጣት ግጥሙም ዜማም የናቲ ነው እና ናቲ አንዳንዴ የሚገርም ዜማ ይጽፋል። ለሔዋን ራሱ የሰጣት ትፈለጋለህን በጣም ነው የምወደው እና ዜማ ትችላለህ ናቲ፣ ለምንድን ነው የማትሰራው? ደግሞ ለእኔም ግጥም ጻፍልኝ። ተው የሚገርም ዜማ ነው። ይህም ትፈልጋለህም በዚህ አጋጣሚና ጎበዝ ዜማ ደራሲ ነህ፣ ስለዚህ ቀጥልበት ለማለት ነው። ሸልመኝ ዜማው የምህረተአብ ደስታ ነው። ግጥሙ ያው ናቲ ነው።
በፍቅር ያማስ ቀለበቴ ሸልመኝ የነገ አዲስ ቤቴ በመውደድ ጥልፍ ሆነህ ሸማ ልብሽ ሸልመኝማ ሸልመኝ አንተ ሰው ሸልመኝ ሸልመኝ ልብሽ ሌላው ባለቤት የሚለው ነው። ይህንንም ወድጀዋለሁ። ደመናው ሳይታይ በዱር ዜማው የዮሴፍ ነው፣ ግጥሙ ደግሞ የናት። ተጠልሎ ሳለ በየቤቱ ዝናቡን ሳይፈራ ሳያምር ሙቀቱ ከአበቦቹ መሃል ቆሟል አንድ ብርቱ የብዙ ሴቶች ሀሳብ ነው። እንደዚህ የሚንከባከበን ወንድ ነው የምንፈልገው እና አሪፍ ናቲ በቃ የሴትን ልብ ሆኖ ሴት የምትፈልገውን ነገር ማወቅ በጣም ጥልቅ የሆነ መረዳትን ይጠይቃል እና በዛ አጋጣሚ አድንቁት ለማለት ኦፍኮርስ ብዙ ሀሳቦችን የጻፈ ጎበዝ ነው። አሉት ማነች በናትክልተኛ ሳቁበት እንደሞኝ ወይኔ ሌላው በጣም የወደድኩት ይሄን ዘፈን ደግሞ እንዴት ተብሎ በምን ሀገር ይታለፋል ይህ ፍቅር እንዴት ተችሎ በምን አቅም ይታለፋል ቆይ ከታች ምረታ ብሎ በምን ሀገር ይታለፋል ይህ ፍቅር እዚህ ጋር ግን እሱ ባዳ ነው የሚለው እንዴት እሱ ባዳ ተችሎ ነው የሰጣት በምን ዜማ አቅም ይታለፋል በጣም የሚያምር ዜማ ነው። ይህ ፍቅር በጣም ያው እሱ የሚታወቀ ነው በዜማ አይታማም። አይታለፍም ግጥም ይችላል ጎበዝ ነው። ግን ይሄ ግጥም የጻፈው አይታይ ያ ሲልክ ዘመዳ ሆዴ ሆዴ እንዴ መወደድ ይቻ አይታለፍም አይታለፍም እንዳንተ አይነት ሰው አይታለፍም 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 እንዳንተ አይነት ሰው አይታለፍም ሌላው እና ቤትዬ ነው። በጣም በቃ ይሄን ሳምንት ወር ልበላችሁ በጣም በተከታታይ የሚሰማው ሙዚቃ ደግሞ ይሄኛው ሙዚቃ በጣም የወደድኩት በአገር በመንደሩ ስላንተ ሲነሳ አሉ ስመጥሩ ወዳጅ ማይረሳ ከሰው ሁሉ መሃል ነፍስ ያየች ሰርጋ በአንተ መተማመን እችላለሁ በቃ ተገኘ 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 ወዳጅ ተገኘ 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 ወዳጅ ይህን ዘፈን በጣም የወደድኩት። ለምን በኋላ አልጋብዛችሁ ሙሉን አብሬ እየዘፈንኩኝ ማለት ነው። በቃ ይሄ አልበም በጣም በቃ የወደድኩት ነው። በዚህ ዓመት ከወጡ በጣም ብዙ አልበሞች በጣም የሚገራርሙ አልበሞች ወጥተዋል። የቴዲ አፍሮ ኦፍኮርስ ምንም የእሱ ይሄ ነው የሚባል አይደለም። ከዛ ደግሞ የቤቲ በጣም የወደድኩት እንግዲህ አልበም በጣም ብዙ ልፋት አለው። እኔም እንደ ሙዚቀኛ ሆኜ ስለማውቀው ማለት ነው እንኳን አልበም አንድ ነጠላ ዘፈን ራሱ በጣም ብዙ ጊዜ ይፈጃል። ብዙ ድካም አለው፣ ብዙ እንቅልፍ ማጣት አለው እና ብዙ ለፍተዋል እና ደግሞ እንደ ልፋታቸው እየተሰማላቸው ነው። ግን ነገር ግን ገብታቸው እውነት ደስ የሚል አልበም ነው። እኔ በጣም በግሌ ወድጄዋለሁ። ብዙ ደስ የሚል ምላሽ ነው። ኦልሞስት ከ1 ሚሊዮን ላይ የተሰሙ በጣም ብዙ ዘፈኖች አሉት አልበም ውስጥ ራሱ። ይህ ማለት እንግዲህ በጣም ብዙ ሰው ወዶታል። አሪፍም አልበም ነው ማለት ነው።
እኔም በግሌ በጣም የወደድኩት። ገብታችሁ ይውላችሁ፣ አበረታቷቸው። እኔንም ገብታችሁ እኔም እኮ ለፍቻለሁ። ኧረ ተው የኔንም ዘፈን ገብታችሁ ይውልኝ። ከቨርም አለኝ የራሴ ሙዚቃ 2 ለቅቅ ያለው እስካሁን ብዙ ሰው አላያቸውም። በራሴ ቻናል ስለለቀኳቸው ብዙ ተደራሽ አልሆኑም። ግን እባካችሁ እየገባችሁ ላይክ፣ ሼር and ሰብስክራይብ በማድረግ በረታቱኝ። የዛሬው ሙዚቃችን የዛሬው ደግሞ ስለ ቤቲ ነበር። በቀጣይ በሌላ ሙዚቃ እስከምንገናኝ ድረስ አብራችሁን ቆዩ። መልካም ኑሩ። ሰላም ለእናንተ ይሁን። አሜን ባይ። አኑ ስመጥሩ ወዳጅ ማይረሳ ከሰው ሁሉ መሃል ነፍሴ ያየች ሰርጋ በአንተ መተማመን እችላለሁ በቃ ተገኘ 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 ወዳጅ ተገኘ 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 ወዳጅ ማለጄ ስነሳ የማረሳው ጸሎቴ እንዲህ ነበረ። ወዳጅ ወዳጅ አለኝታ ስጠኝ ለሕይወቴ ወዳጅ ወዳጅ አለኝታ ስጠኝ ለሕይወቴ ገብቶሃል ሚስጥሩ ሰው አፍቅሮ መፈክር ሁሉንም እንዳንተ ልበቀና ቢያደርገው እንዴት መልካም ነበር። ልበቀና ቢያደርገው እንዴት መልካም ነበር።